አርእስተ ዜና በሸዋሮቢት ግንባር ወደ ጥላት ምሽግ ውስጥ ዘልቀው የገቡ ፋኖች በፈጸሙት ጥቃት በርካታ የአየር ወለድ ኮማንዶዎች ተገደሉ። የፋኖ አባላቱ ድንገት በአገዛዙ ወታደሮች ምሽግ ውስጥ ዘልቀው በመግባት ነው በምሽጉና በምሽጉ ውስጥ በነበሩ ኮማንዶዎች ላይ የቦምብ ውርጅብኝ ያወረዱባቸው። ፋኖ የጥላት ኃይልን ወደ ቀይ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃውግ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ አሊ ስልጣኔን ይጠብቅልኛል ብሎ የሚኩራራበትን ኃይል ግብዓተ መሬቱን እየፈጸመ ይገኛል። ዝርዝር መረጃ አለን፣ ታደምጡታላችሁ። በሌላኛው መረጃችን 4 ወራት ባልሞላ ጊዜ ውስጥ ወታደራዊ ቁሳቁስ የጫኑ 37 ኤርክራፍቶች ከዩናይትድ አረብ ኤምሬት ወደ ኢትዮጵያ መጓጓዛቸው ተጠቆመ። እነዚህ ምስጢራዊ በረራዎች መነሻቸውን ከዩናይትድ አረብ ኤምሬት ያደረጉ ሲሆን መዳረሻቸው በኢትዮጵያ ደብረ ዘይት አየር ኃይል ቦሌ ዓለም አቀፍ አየር ማረፊያ እንዲሁም ባህር ዳር እንዳደረጉ ነው የታወቀው። አንዳንዶቹ በረራዎች መነሻቸውን ከቻይና ያደርጉና ዩናይትድ አረብ ኤምሬት አርፈው ወደ ኢትዮጵያ እንደበረሩም ተገልጿል። ዝርዝር መረጃው ተጠናክሯል፣ ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ከደጋ ዳሞት ፈረስ ቤት አድርገው ወደ ሰቀላና አካባቢው እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ከባድ የሆነ የደፈጣ ጥቃት ተፈጽሞባቸዋል። በተመሳሳይ ከዝህብስት ወደ ዲላሞ ቀበሌ ሬሽን ሲያጓጉዙ በነበሩ ወታደሮች ላይ ከባድ ደፈጣ ጥቃት ተፈጽሞባቸው ከ17 በላይ ወታደሮች ተገድለዋል። በተጨማሪም በሰዴና በጮቄ ከባድ ተጋድሎ ተደርጓል። መረጃዎቹን በዝርዝር አጠናቅረናቸዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ የዛሬ ታህሳስ 16 2018 ዓ.ም የምሽት አጫጭር መረጃዎችን አጠናቅረን ይዘናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በሸዋሮቢት ግንባር በጥላት ምሽግ ውስጥ ዘልቀው የገቡ ፋኖዎች በፈጸሙት ጥቃት በርካታ የአየር ወለድ ኮማንዶ አባላት ተገደሉ። የፋኖ አባላቱ ድንገት በአገዛዙ ወታደሮች ምሽግ ውስጥ ዘልቀው በመግባት ነው በምሽጉና በምሽጉ ውስጥ በነበሩ ኮማንዶዎች ላይ የቦምብ ውርጅብኝ ያወረዱባቸው። ጸረ አማራው አብይ አህመድ ከውጊያ ጥበብ ባለፈ ባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ሕፃንና ነፍሰ ጡር ሴት ደፋሪ፣ ሀብት ንብረት ዘራፊ የአየር ወለድ ኮማንዶዎች በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸው ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። የአየር ወለድ ኮማንዶ አባላቱ በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት በነበረው ምሽግ ውስጥ ፋኖ ዘልቆ በመግባት በፈጸመው ጥቃት በርካታ የኮማንዶ አባላት ሙትና ቁስለኛ ተደርገዋል። ጥቃቱ የተፈጸመው ትላንት ለዛሬ ታህሳስ 16 2018 ዓ.ም አጥቢያ ሌሊት ሲሆን በዚህም ከተገደሉት በተጨማሪ በርካቶች ቆስለው ወደ ሸዋሮቢት ሆስፒታል ተወስደዋል። አይደፈርም የተባለው የአየር ወለድ ኮማንዶዎች ምሽግ ሰብረው በመግባት መብረቃዊ ጥቃቱን ፈጽመው ድል የተቀዳጁት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአርበኛ መሐመድ ቢሆነኝ ኮርና የአርበኛ አስቻለው ደሴ የክፍለ ጦር ቃኞች በጋራ መሆኑን መረብ ሚዲያ የእዙ ኮሚኒኬሽን መምሪያ ከወጣው መረጃ ተመልክቷል። ፋኖ የጥላት ኃይልን ወደ ቀይ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃውግ ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ አሊ ስልጣኔን ይጠብቅልኛል ብሎ የሚኩራራበትን ኃይል ብትንቱንን እያወጣ በጥቂት ሰዓታት ውስጥ ግብዓተ መሬቱን እየፈጸመ ይገኛል። ወደ ሌላኛው መረጃችን አለፍን። 4 ወር ባልሞላው ጊዜ ውስጥ ወታደራዊ ቁሳቁሶችን የጫኑ 37 ኤርክራፍቶች ከዩናይትድ አረብ ኤምሬት ወደ ኢትዮጵያ መጓጓዛቸው ተጠቆመ። እነዚህ ምስጢራዊ በረራዎች መነሻቸውን ከዩናይትድ አረብ ኤምሬት ያደረጉ ሲሆን መዳረሻቸው በኢትዮጵያ ደብረ ዘይት አየር ኃይል ቦሌ ዓለም አቀፍ አየር ማረፊያ እንዲሁም ባህር ዳር እንዳደረጉ ነው የታወቀው። አንዳንዶቹ በረራዎች መነሻቸውን ከቻይና ያደርጉና ዩናይትድ አረብ ኤምሬት አልፈው ወደ ኢትዮጵያ ዳግም እንደሚበሩም ተገልጿል። ከመስከረም 26 2018 ዓ.ም እስከ ታህሳስ 11 ድረስ 37 ምስጢራዊ ወታደራዊ ቁሳቁስ የጫኑ የጭነት ኤርክራፍቶች ከዩናይትድ አረብ ኤምሬት ኢትዮጵያ መግባታቸውን አፍሪሚዛንት የተባለ በረራዎችን የሚቆጣጠር ተቋም መረጃዎችን አሽልኮ አውጥቷል። ተቋሙ ባለፈው አንድ ወር ከወትሮ የተለየ ድግግሞች በረራ እንዳለ ገልጿል። ከታህሳስ 1 እስከ ታህሳስ 9 ድረስ 14 ፍላይቶች የተደረጉ ሲሆን አንዳንዴ በቀን 2 በረራዎች እንደተደረጉም ተቋሙ ገልጿል። ከህዳር 16 2018 ዓ.ም እስከ ታህሳስ 3 2018 ዓ.ም ድረስ ከዩናይትድ አረብ ኤምሬት በመነሳት ቦሳሳ ኤርፖርት ሶማሊያ አርፎ የተነሳ በረራ የነበረ ሲሆን ከፍታውን ዝቅ አድርጎ በመብረር ከሳተላይት ክትትል ውጭ ራሱን ደብቆ ሐረር ሜዳ ኤርቤዝ ደብረ ዘይት አየር ማረፊያ ማረፉ ታውቋል። ከፍታውን 28000 ጫማ በማድረግ በድሬዳዋ አካባቢ ሲበር እንደነበርም ነው የተነገረው።
ራሱን ደብቆ ከሳተላይትና ከዓለም አቀፍ ክትትል ራሱን ሰውሮ ቢያርፍም በተደረገ የሳተላይት ክትትል በደብረ ዘይት ማረፉ ተገልጿል። ሌላኛው እጅግ አስገራሚው ከታህሳስ 9ና ታህሳስ 10 2018 ዓ.ም የተደረጉ በረራዎች ናቸው። እነዚህ ባለቤትነታቸው የዩናይትድ አረብ ኤምሬት እንደሆኑ የሚነገርላቸው አንቶኖቮች ከዩናይትድ አረብ ኤምሬት አልአሪፍ አየር ማረፊያ በመነሳት ቀጥታ ባህር ዳር አርፈዋል። አንደኛው አንቶኖቭ በኒው ኤር ካርጎ ኤርላይን እንደሚተዳደር የታወቀ ሲሆን ሬጂስትሬሽን ቁጥሩም X76026 ሲሆን በዛውም ከቻይና ሰው ሰራሽ ቁሳቁሶችን ጭኖ ከዩናይትድ አረብ ኤምሬት ኤርቤዝ እንዳረፈና ቀጥሎም ወደ ኢትዮጵያ በረራ ማድረጉ ተጠቁሟል። የባህር ዳር ኤርፖርት ግንቦትና ሰኔ ላይ ማኮብኮቢያው ጥገና ተደርጎለት ለዚሁ ሚሽን እንደተዘጋጀም ነው የታወቀው። መስከረም ወር ላይ እዚሁ ሐረር ሜዳ ወይንም ደብረ ዘይት አየር ኃይል ለጊዜው ዝግ ተደርጎ እድሳት እየተደረገለት እንደነበረም የሳተላይት ምንጮች አስረድተዋል። በዚህ ጊዜ የጦር ቁሳቁስ የጫኑ አንቶኖቭ አውሮፕላኖች ቀጥታ ቦሌ ዓለም አቀፍ አየር ማረፊያ ሲያርፉ እንደነበር ነው የተነገረው። ደብረ ዘይት አየር ኃይል ተዘግቶ ማኮብኮቢያውን ማስረዘም፣ ተጨማሪ አስፋልት ስራዎችና የቅብ ስራዎች ሲሰሩ እንደነበርም የሳተላይት ምስሎች ጠቁመዋል። ፋሽስቱ አብይ አህመድ በኢትዮጵያ ጤና ጣቢያዎችን በማውደም የትምህርት ተቋማትን በማውደም የአገሪቱን በጀት ወደ ጦር ግንባር እየዋለው ይገኛል። ወደ ሌላኛው መረጃችን አለፍን። መነሻቸውን ከደጋ ዳሞት ፈረስ ቤት ያደረጉ የአገዛዙ ወታደሮች ወደ ሰቀላና አካባቢው እየተንቀሳቀሱ ባለበት በተፈጸመባቸው ደፈጣ ጥቃት ከባድ ጉዳት እንደደረሰባቸው ታውቋል። በአገዛዙ ኃይል ላይ ጥቃቱን በመፈጸም ድል የተቀዳጁት በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ስር የምትገኘው የደጋ ዳሞት ሻለቃ አባላት ናቸው። በዚያው በምዕራብ አማራ ቀጠና ከዘህብስት ወደ ዲላሞ ቀበሌ ሬሽን ሲያጓጉዙ በነበሩ የአገዛዙ ወታደሮች ላይ ደፈጣ ጥቃት ተፈጽሞ 17 ወታደሮች ሲገደሉ በርካቶች መቁሰላቸው ታውቋል። ደፈጣ ጥቃቱ የተፈጸመው በዘህብስትና በዲላሞ ቀበሌዎች መካከል ልዩ ቦታው ዳግስ አቦ አካባቢ ላይ ሲሆን ከተገደሉት በተጨማሪ በርካቶች ቁስለኛ ተደርገዋል። በቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ተወርዋሪ የኮማንዶ ኃይል አባላት ናቸው ደፈጣ ጥቃቱን በመፈጸም በጥላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሰው ድል የተቀዳጁት። በተመሳሳይ በሰዴ አካባቢ በተደረገ ተጋድሎ በቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ድል የተቀዳጀችበትን ተጋድሎ በማድረግ በጥላት ላይ ከባድ ኪሳራ ማድረሷ ታውቋል። በተያያዘ ዜና ለሁለት ቀናት ለአስጨራሽ ፊልም ያደረገው 206ኛ ኮር በተለያዩ ግንባሮች ድል መቀዳጀቱ ተነግሯል። ትናንት ታህሳስ 15 2018 ዓ.ም መነሻውን ከደብረ ማርቆስ ያደረገ የጥላት ኃይል በሁለት አቅጣጫ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ በ206ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ አባላት የጸር ላይ ባደረጉት ትንቅንቅ ከ30 በላይ የጥላት ኃይልን በመደምሰስ እቅዱን አክሽፋው ወደ መጣበት መልሰውት ነበር። የጥላት ኃይል በዛሬው ዕለት በሮብ ገበያ ኃይሉን አቀናጅቶ ዳግም ለወረራ የተንቀሳቀሰ ሲሆን 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረጉት ለአስጨራሽ የእጅ በእጅ ፍልሚያ ጥላትን ብትንትኑን አውጥቶት ውለዋል። የጥላት ኃይል ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ባለመቻሉ ሙትና ቁስለኛውን አዝረክርኮ ወደ መጣበት ተመልሷል። በተያያዘ ዜና 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ የልዩ ኮማንዶዎችና የቀስተ ደመና ሻለቃ በመቀናጀት ዛሬ ታህሳስ 16 2018 ዓ.ም ከንጋት ጀምሮ በደብረ ኤልያስ ወረዳ ማርዘነብ ቀበሌ በመሸገው የአገዛዙ ሰራዊት ላይ በፈጸሙት የከበባ ጥቃት ከባድ ጉዳት አድርሰውበት ድል ተቀዳጅተዋል። ሰዓታትን በወሰደው ድንገተኛ ማጥቃት በተኛበት የተቀጠቀጠው የአረመኔው ሰራዊት በደብረ ኤልያስ ከተማ ዙያ 3 የታገዘ ኃይል በመጨመር አንድ አይሱዙ አስክሬን፣ 3 አምቡላንስና 3 ፓትሮል ሙሉ ቁስለኛ አንስቷል። የጠላት ኃይል አስተላለፍና እቅድ በማጥናት ከፍተኛ ድል እየተቀዳጀ የሚገኘው 206ኛ ኮር በጃማ፣ በወለቄ፣ በማርዘነብ፣ በጸድ ባደረገው ፍልሚያ 165 በላይ የጠላት ኃይል መደምሰሱ ነው የኮሩ ህዝብ ግንኙነት መምሪያም ያሳወቀው። የተከበራቸው መረብ ሚዲያ ቤተሰቦች ለዛሬ ታህሳስ 16 2018 ዓ.ም ለምሽት ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።